ዶክተር ደሳሌ ጫኔ ፒኤችዲውን የሰራው እዚሁ አሜሪካን ሀገር ነው። እደግመዋለሁ። ዶክተር ደሳሌ ጫኔ ፒኤችዲውን የሰራው አሜሪካን ሀገር ነው። እዚሁ ሀገር በሙያው መቅረት ይችል ነበረ፣ እድሉም ነበረው። ነገር ግን ሀገሬን ወገኔን ላገልግል በሚል ነው ወደ መሬት የወረደውና ተደጋግሞ እንደተገለጸው ይሄ ልመና አይደለም። ሰውየው ለራሱ የሚያንሰው አይደለም። የጋራ ጀግና የጋራ ሲምቦል የሆነ ነገር መፍጠር ነው። ሄኖክ ያለው ማሳሰቢያ ይወሰድ። ለንግግሩ እንደርሳለን፣ አስተያየት ለመስጠቱ እንደርሳለን። ኳስ ስላለ ከሁለት ሰዓት ከ3 ሰዓት በኋላ ኳስ ሊጀምር ስለሚችል ሰዎች ቶሎ ቃል የሚገባው ቃል ይግባ፣ የሚሰጠን ደግሞ ምስጋና ማድረስ የሚፈልግ ሰው ምስጋናውን ያድርስ ነው የምለው። አመሰግናለሁ። ስለዚህ ሰው ማመስገን የሚፈልግ ሰው ያቅሙን በማድረግ ያመስግነው። ድምጽ ሆነኛል፣ ለሚሞተው አማራ ድምጽ ሆነሃል። በያዝከው የትግል መስመር ሁሉ አገዛዙን አንገቱን አንቀ አጀንዳ የራሱን አጀንዳ ብቻ እንዳይሸጥ ያ የተሰጠውን የአየር ሰዓት በሙሉ ወጥሮ ሲታገል ሲሰራ የኖረ ሰው ነው። ሊመሰገን ይገባዋል። የኛ ትግል ብዙ ጊዜ ሞት ካየን በኋላ ሞት ከጎበኘን በኋላ ነው የምንመሰጋገነው። በቁም እያሉ መመሰጋገን አልተለመደም። እነ ፕሮፌሰር አስራት የሚሰማቸው አጥተው ብቻቸውን ተብከንክነው አጣድፈን ነው እንደዛ ያደረግናቸው። ሌሎችንም እናሳምነው በቁም እያሉ አላመሰግናቸው እነ ጀነራል አሳምነው። አሁን ይሄ ጀግና በቁም እያለ ስናመሰግነው ነገ መሪ እናወጣለን፣ ተተኪዎችን እናወጣለን። ለካ ወለታ ቆጣሪ ህዝብ ነው፣ ለካ የራሱን ጀግኖች የሚያከብር ህዝብ ነው ተብለን መሪዎች እንዲወጡ ይደረጋልና ይሄ ልምምድ አዲስ ልምምድ ቢሆንም በጣም ተጠናክሮ መቀጠል ያለበት ነውና የመጀመሪያም ተሞክሮ ስለሆነ ሁሉም ሰው በንቃት ተሳትፎ ረጅም ሰዓት መቀመጥ ያለበት አይመስለኝም። በአጭር ጊዜ ውስጥ ተረባርበን ከዚህም በላይ ማድረግ ስለምንችል ማለት ነው። መኪና መግዛት ተራ ነገር ነው። መኪና ኢትዮጵያ ውስጥ ነው ቅንጦት የሆነው። ታውቁታላችሁ። በተለይ በውጭ ሀገራት የምትኖሩ መኪና እግር ነው። በውጭ ሀገራት ተራ ነገር ነው። ህይወቱን አሳልፎ ሰጥቶ ፊት ለፊት ሲተናነቅ የነበረ ሰው መኪና ቢገዛ መንቀሳቀሻ ከዛ በላይ ዲዘርቭ ያደርጋል እና ተራ ነገር ነው። የተጠየቀውም ትንሽ ነገር ነው። $30,000 እዛ አካባቢ ነው የተጠየቀው። ይሄንን አንድ ሰው እንደው ቢያድለን አንድ ሰው ሁሉ ከበር የሚያደርገው ነው። አንድ የአማራ ባለሀብት ከበር ሊያደርገው የሚችለው ነው። ሁለት የአማራ ባለሀብት ከበር ሊያደርገው የሚችለው። ስለዚህ ተረባረቡና አንድነታችን እናሳይ፣ ወንድማማችነታችን እናሳይ፣ መሪዎቻችን እንጠብቅ፣ መሪዎቻችን እናጀግን። ነገ ደግሞ ሌሎች መሪዎችን ደግሞ እንደዚሁ የበለጠ እያመሰግን የምንሄድበት አግባብ ይኖራል ነው። ብዙም ላወራ አልፈልግም በጥልቀት ምክንያቱም ዓላማው ግልጽ የሆነ ጉዳይ ስለሆነ በደንብ ይንሸራሸር። ሞዴሬተሮች ቤቱን ጠብቁት፣ አካውንቱን ሴፍ አድርጉት። ወደ ገደለው ሰው ቃል የሚገባ ቃል ይግባ፣ የሚሰበሰብ ነገር ይሰብሰብ። ዓላማው ግልጽ ነው። እኛ ዶክተር ደሳለኝ አዲስ ሰው ስላልሆነ ልንሰብክ አንችልም፣ ልናስረዳ አንችልም። ግልጽ የሆነ አቋም ነው። እጅ ከምን እየተባለ እያንዳንዱ ሰው ተሳትፎ ያድርግ፣ በንቃት ይሳተፍ ለማለት ነው። አመሰግናለሁ። ሲኞሬ በርቱልኝ። መራባ አዲስ ተስፍሽ ወደ ሌሎች ከመሄዴ በፊት እስካሁን ያለውን አዲስ ነገር ንገሩንና ነገኒና እነ ተስፍሽ ከዛ ወደ ሙሌ እንሂድ አይሻልም? ተስፍሽ ወይ ገኒ? ተስፍሽ ገነት ወይዬ ያስገቡት ስማቸውን ለመጥቀስ ስለማይመች ዝም ብዬ እንትኑን የፈርስ ኔማቸውን አንዳንዱ ምክንያቱም ላይፈልጉ ይችላሉ። ታውቃለህ፣ ሙሉ ስማቸውን ለመገለጽ ስለማይመቸን አንዳንዷን ስም ልጥራላቸው። መራባ ሚዩት ነሽ ገኒ፣ ያወራሽ ከሆነ ሚዩት ነሽ። ሚዩት አድርጌ ነው የመጀመሪያ ፈርስ ኔም ዜድ የሚል $100 አስገብቶልናል። እንደገና ሌላ $50 ደግሞ እንደዚሁ በዜድ የሚጀምር $50 አስገብቶልናል። በቲ የሚጀምር ደግሞ $300 ገብቶልናል። በዚህ በዜል ብቻ የገባ ነው
ኦኬ አጠቃላይ ስንት ደረሰ? አይ ቲንክ $650 አካባቢ አለ። አይ ቲንክ አሁን ደግሞ እየገባ መሰለኝ። ቆይ ተስፍሽ እንትኑን ብታሳየን ከፍተህ ካሜራውን ከፍ አድርጊውና ተስፍሽን ወረቀቱን የምንየው ከስርም ይጻፍ በተደጋጋሚ ማለት ነው። ተስፍሽ ጽፈዋል? ጽፈዋል? ሲኒዮር የሀገር አካውንት ጽፋችኋል? እንደ ሀገር ቤት አለን። አይ ሌላ ሰውም የተሳሳተን የሚጽፍ ካለ በሀገር ቤት ሚዩት አድርጓቸው። እሺ ሌሎችን እንዳይጨበረብሩ። ኦኬ አሁን ትክክል ነኝ አይደል? ይታያል። አሁን ትክክል ነው። ይሄ ዜል አካውንት ነው የምትመለከቱት። ፕሮፋይል አደርገዋለሁ ሲኒየር። በጣም አሪፍ። እንደሱ አድርገውና ፕሮፋይል አድርገው ለኔ በቴሌግራም ላክልኝ። እንግዲህ ላክልኝ ለኔ በቴሌግራም። እሺ እሺ ልክልሻለሁ። አካውንት ላክልኝ የምትሉኝ ያላችሁ የኢትዮጵያ ንግድ ባንክ ተስፍሽ ለኔ በቴሌግራም አንዴ ላክልኝ። የምትፈልጉኝ ሰዎች በቴሌግራም ደውሉ። የተሰራው ማስታወቂያ ያንኛውን ራሱን እንትን አድርጉት። ቁጥርም ምንም ስለለ ትክክል። ተስፍሽን ከፍ አድርገን እናድርገው። ወሌላ አንተ ደልስተ ጆከር ተመልሶ ወጥቷል። መልካም እሺ፣ ታንኪዩ። እኔም አላበዛም። ዶክተር ደሳለኝ እንግዲህ ማገዝ አይደለም ለሰራው ስራ፣ እርዳታ አይደለም ለሰራው ስራ እውቅና እንስጥ ነው። ይህም በወዳጆቹ በሚያኩሳው እንግዲህ ይወቃ አላቅም። ነገር ግን ተሰባስበው ማገዝ አለብን፣ ማበረታታት መቻል አለብን፣ ወንድሞቻችን መጠበቅ አለብን በሚል እሳቤ የተዘጋጀ ነው። ይህን ሀሳብ ላሰቡ ለነ ጋዜጠኛ ተስፋዬ ወልደስላሴ እንዲሁም ደግሞ ዛሬ ሲኒዮር በአንተ ቤት ስላገናኘህና ስላሰባሰብከ እንዲሁም ደግሞ ልጆቻችሁም በዚህ መድረክ ላይ የተገኛችሁ ሁላችሁንም ማመስገን እፈልጋለሁ። ዶክተር ደሳለኝ ቅድም ብዙዎች ሲገልጹት ነበረ፣ እንደ ሌሎቹ ስግብግብ አይደለም። እኔ በግልጽ አውቀዋለሁ እና ታማኝ ወንድማችን ነው። ሁሉን ነገር አሳልፎ የሚሰጥ ነው። የዛን ጊዜ አብኖች ሲቆራቆሱ ሊቀመንበርነቱን ጭምር አሳልፎ ሰጥቶ የመጀመሪያው የሆነ ነው። በኢትዮጵያ ፖለቲካ ፓርቲ እንደ ወገን ጥሎ ሌላ ፓርቲ ያቋቁማን እንጂ ሊቀመንበርነቱን የሚሰጥ አይተን አናውቅም። ያንን ሁሉ ግን ለሌሎች አሳልፎ የሰጠ መጨረሻ ላይም እስከ ህዝብ ታምኑ በዚህ ምርጫ ውስጥ መሳተፍ አደጋ ወይም ደግሞ በምርጫ ፖለቲካ ውስጥም ከዚህ በኋላ ጊዜው ማብቃቱን ሲያቅም በዚህ ምርጫ አልወዳደርም ብሎ ህዝብ የሰጠውን ድምፅ ግን እስከ ሰኔ 30 2018 ዓ.ም ድረስ በብዙ ፈተና ውስጥ ሆኖ ድምፅ ሲሰጥ የነበረ ነው። እንግዲህ ይህን ተከትሎ የሀሳብ ሲነሳ አንዳንዶች ፋኖ ያለ እንደዚህ ያለ የሚሉ ሀሳቦች ተነስተዋል። ፋኖም ገንዘብ ማሰባሰብ በጠየቀ ጊዜ ገንዘብ ማሰባሰብ ቀድሞ ከሚገኙት መካከል ጋዜጠኛ ተስፋዬ ወልደስላሴ ናቸው፣ ሌሎችም ናቸው። እና አንዳንድ ጊዜ ቅደም ተከተል ጉዳይ ከሆነ ቅደም ተከተል የራሱ አለው። ፋኖ ገንዘብ አግዙኝ፣ በዚህ ሳምንት ለምሳሌ ፋኖ ገንዘብ እያሰባሰበ ይሄ ዝግጅት ተዘጋጅቶ ቢሆን ኖሮ እኛም ጭምር እንቃወመው ነበር። ነገር ግን እንደዚህ አይነት ፕሮግራም የለም፣ እንደዚህ አይነት ዝግጅት የለም። ስለዚህ ምንም በሌለበት ፋኖም ደግሞ በዚህ አካውንት በዚህ መስመር እርዱኝ ባላለበት ነባራዊ ሁኔታ ሁሉንም መቃወም ሱስ ካልሆነ በስተቀር በጣም አደገኛ ነገር ነው። ይህም በግልጽ ማስቀመጥ ያስፈልጋልና ስለዚህ መደገፍ የምንችለውን ነገር አንዳንዱ መቃወም ሱስ የሆነበትም ሊሆን ይችላል እና ስራ መስራት ሲያስብ ሰው ከመቃወም ይልቅ እኛ ምን እናግዝ እንችላለን፣ እዚህ ላይ ምን እንተባበር እንችላለን፣ እዚህ ላይ ብንተባበር እነንትና በቀጣይ እንደዚህ በምናዘጋጅ ጊዜ አብረው እንዲተባበሩ እንችላሉ የሚል ሀሳብ ማዳበር እያለበት ማህበራዊ ሚዲያ ሽንጡን ገትሮ የሚከራከር ለጤና አይደለም ብዬ እኔ እንደው መውቀስ እፈልጋለሁ። ሁሉን ነገር መቃወም፣ ሁሉን ነገር ማነወርም ትክክል ነው ብዬ አላምንም። በዚህ ሂደት ውስጥ እንግዲህ ያው አንዳንዶች ልትቀየሙ ትችላላችሁ ይህን ስናገር፣ ግን መቀየም መብት አላችሁ። እኔ አይመለከተኝም። ምክንያቱም የሰራው ነገር ኢትዮጵያ ውስጥ
ቁሞ መራመድ አይደለም ስለ አማራ መገደል፣ ስለ አርሲ መጨፍጨፍ፣ ስለ ሌሎች መናገር አይደለም ቁሞ መሄድ አማራ መሆን በሚያስቀስፍበት ዘመን ፓርላማ ላይ የአማራን መገደል፣ የአማራን መሳደድ፣ የአማራን ሁነቶች በአግባቡ የተረዱ ናቸው። አንዳንድ ገጣሚና ጸሐፊዎች አዲስ አበባ ላይ በተለያዩ መድረኮች ላይ የሚያቀርቡ መካከል አንደኛዋ መምህር ጸገነት የምትባላለች እና እኔ የወከልኳቸው ሰዎች ለብልጽግና ሲያጨበጭቡ ስለኔ በደልና መከፋት ግን ድምጽ ሲሆነኝ የነበረው የባህር ዳር ህዝብ የወከለው ዶክተር ደሳለኝ ጫኔ ነበር ብለዋል። ይሄ የሁሉም ሰው ድምጽ ነው። በነገራችን ላይ ከላይ ከመተማ እስከ ሞያሌ ድረስ ወክሎ ነው የነበረው። የባህር ዳርን ህዝብ ብቻ አይደለም ወክሎ የነበረው፣ የአማራ ህዝብን ብቻ ወክሎ አይደለም የነበረው። ስለሁሉም ነገር ሲናገር የነበረ ነው። እኛ ሌሎች በዚህ ልክ እውቅና እየሰጡት፣ ሌሎች በዚህ ልክ አድናቆት እየሰጡት፣ እኛ በተቃራኒው ቁመን እዛ አዲስ አበባ ነው የሚኖረው፣ ፓርላማ አባል ነው። ታዲያ የፓርላማ አባል እንዲሆን እንዴ ተመረጠው? ሌላ ምን እንዲሆን ፈልጋችሁ ነው? ትግል ብዙ ዘርፍ አለው። የሚዲያ ትግል አለ። መሬት ላይ ወንድሞቻችን መሳሪያ አንስተው የሚታገሉበት ትግል አለ። የዲፕሎማሲ ትግል አለ። የሰላማዊ ሰልፍ ትግል አለ። በርካታ ትግል አይነቶች አሉ። ዶክተር ደሳለኝም በፓርላማው አማራን ሲሞግት ነው የነበረው። ለአማራው ሲሞግት ነው የነበረው። አማራ ሲሞግት የሚለው ይቅርታ፣ ለአማራ ሲሞግት ነው የነበረው። ድምጽ ሲሆን ነው የነበረው። ይህም በአግባቡ መረዳት ያስፈልጋልና የተሰባሰበ ነው እንደተገለጸው። ስለሱ ህዝብ ያወቀው ነው፣ ህዝብ የመረጠው ነው፣ ለህዝብ የሰራ ነው። ህዝብ የሰራ ደግሞ ሁሉም ሰው የሚያውቀው ነውና ከዚህ አኳያ የተሰባሰብንበት ዋና ዓላማ ለዶክተር ደሳለኝ ገቢ ማሰባሰብ ነው፣ አይዞ ለማለት ነው። ስለዚህ በተጠቀሱት ቁጥሮች ፒን መደረግ ያለባቸው ነገሮች ፒን ይደረጉ፣ ወሬ አይብዛ እንደተባለው። ድጋፍ የሚያደርጉ ሰዎች፣ ስማቸውን መገለጽ የሚፈልጉ ሰዎች መበረታታትም ስላለባቸው እነሱ ለሁሉም ነገር ስለሆነ ድጋፍ የሚያደርጉ ስማቸውን እየጠራ እናመሰግናለን። ድጋፍ አድርጉ። የተጠቀሱ ቁጥሮች አሉ። ዜና አለ፣ ካሻፕ አለ፣ ኢትዮጵያ ንግድ ባንክ አለ። ሁሉም ተሟልቶ ነው የመጣው። ብዙም ፖለቲካ አንናገርም፣ ምክንያቱም ወንድማችንም ያለው ሀገር ቤት ነው። በአንድም በሌላ መንገድ የምንናገረውም ጥንቃቄ ማድረግ ስለሚገባ እሱንም ታሳቢ አድርገን ማድረግ ያለብናን ወሬ ሳይበዛ ድጋፍ ማድረግ አለብና ይሄን ነው ማለት እንፈልገው። ሲኛው እሺ፣ ሙሌ እናመሰግናለን። ከስር ብዙ ሰዎች የላኩ ሰዎች አሉና እነሱን እያስተናገድን ወደፊት እንድንቀጥል ወንድማችን ሄኖኬሽ ጥላ መጥቷል እና ይሄን እንዴት ከርማል? ሰላም ከርማል? መድረኩን ላንተ ልስጥ። ሰላም ሲኞር እና ቤተሰብ ይሰማል? ይሰማል። ይሄን ይሰማል። ስለ አክብራችሁ ስለጋበዛችሁኝ አመሰግናለሁ። በዚህ ዶክተር ደሳለኝ ጫኔን በማመስገኑ ዝግጅት ላይ ከጋዜጠኛ ተስፋዬ ወልደስላሴ እኔ ተስፍሽ ወዳጄ ጋር አውርተን አንተ ቲክቶክ አካውንት ላይ ቢደረግ የሚለውንም በጣም ተስማምተንበት አንተንም ስለማቀስ ኛር ይሄ ነገር በመደረጉ በጣም ወይም መደረግ በመጀመሩ በጣም ደስተኛ ነኝ። እኔ ዶክተር ደሳለኝን የማየው እንደ ፖለቲሻን ብቻ አይደለም፣ እንደ ሰብአዊነት እንዳለው አንድ ትልቅ ተቋምም ነው እኔ የማየው። ብቻውን ያለ መካድን ወይንም ደግሞ ያለ ማሳፈር ወይንም ደግሞ የመተማመን ጥግን ያየንበት ነው። ግራና ቀኝ ከሱ ጋር አብን የመሰረቱት ዛሬ በሚሊዮን ብሮች እያገላበጡ ባለተቋም፣ ባለመኪና፣ ባለሀብት ጭራሽ አሜሪካን ሀገርና ታይላንድ ገንዘብ ማሸሽ የቻሉ ሁሉ አሉ። በዛ ውስጥ ዶክተር በለጠ ሞላን፣ ፕሮፌሰር በለጠ ሞላን ማንሳት እችላለሁ። ከጎኑ ያሉት ፖስተኛውንም ሌሎቹንም እና የእነዚህን ሁሉ ሰዎች እድል ከነሱ በተሻለ መንገድ ሊያገኝ ሲችል እንደ ክርስቶስ ነው የማየው። ክርስቶስ በፀሐይ አጽሐር ወደ ምድር ወርዶ ጠላቶቹን በሙሉ በመብረቅ ፍላጻ ማሸነፍ ይችል ነበረ። ግን የሰው ስጋ ለብሶ እንደ ሰው ሰውነትን ሆኖ ሰውነትን ሞቶ ያስተማረን ስላልቻለ አይደለም ከጌትነቱ ዝቅ ያለው። በሰውነት መከራ ውስጥ የሰውነት መከራን ማጽዳት
እንደሚቻል ሊያሳየን ስለፈለገ ነው። ስለዚህ እኔ እንደ ክርስቶስን መምሰል የሚል መጽሐፍ ድሮ አንብቤያለሁ፣ ኢሚታሲዮን ዲ ክራይስት የሚል እና ዶክተር ደሳለኝ ክርስቶስን እንደ መምሰልም አርጌ አያለውኝ፣ በጣም ባይጋነን ማለት ነው። ምክንያቱም በሚችለው መንገድ ሳይሄድ ቀርቶ በማይቻለው መንገድ ሄዶ ትልቅ ትምህርትን ያስተማረን ነው። እኛ ፓርላማ ሲገቡ ሲሾሙ ስልጣን ሲያገኙ ዘመናችን በሙሉ የመካድ ዘመን ነው። በመካድ ነው የምናውቀው። ትግላችን በሙሉ የመካድ ነው። አጋጣሚ ሲያገኙ የመካድ ሲሳካላቸው የመካድ ነው እና እኔ ክርስቲያን ታደለ፣ ደሳለኝ እና መስከረም አበራ they are symbolic entities for the unification of አምሃራ ነው የምለው እና ይሄን ማድረጋችን ደሳለኝን ከማመስገን ጀርባ በመካድ ውስጥ ያለን መዝቀጥ መውረድም ዲናውንስ እያደረግን ነው። ምክንያቱም ሰዎች ነገ ለኛ ሊቆሙልን ጠበቃ ዋስ ሊሆኑልን የሚችሉት ዛሬ የቆሙልንን ሰዎች ስናወሳ፣ ስናነሳ፣ ስናከብር፣ ስንቆምላቸው ነው እና this is the kernel of the story። በቃ የዚህ ዝግጅት ልቡ ያለው ኩላሊቱ ያለው ምስጋና ነገ ለኛ ለሚቆሙ ሰዎች ውለታን ረሳም የሚለው ለማሳየት ነው ብዬ አምናለሁኝ። ደሳለኝ ኦሮሞ ቢሆን ኖሮ ደሳለኝ ወይንም ደግሞ በኔ ቋንቋ ጋላ ቢሆን ኖሮ ወይ ደሳለኝ ትግሬ ቢሆን ኖሮ ዛሬ ግራውንድ ፕላስ 5 ተሰርቶለታል። ዛሬ ተሳቢ ተገዝቶለታል። ዛሬ የራሱ ቢዝነስ ተቋቁሞለታል። መኒ ሴኪዩር ተደርጎለታል ዱባይ ላይ ሰምዌር እና አንፎርቹኔትሊ እግዚአብሔር አማራ አድርጎ ፈጥሮት ነው ዛሬ በንግግር በውይይት $100 $50 $1000 እየሰበሰብን ያለ ነው እና ከመርካት ባለፈ እንደውም አፍራለሁ እንደ ህዝብ። የሚያሳፍር ነገር ነው። ከዚህ በላይ ነበር ልናረግ የሚገባው ማረግም የነበረብን። እንደምታውቁት መስከረም አበራ ታስራለች። ከባሏ ጋራ በተለያየ አጋጣሚ አወራለሁኝ እና ነው እንጂ ገንዘብ ተዋቶ መኪናው ተገዝቶ ከዛ እንረሳዋለን። ከመርሳትም እንድንወጣ ቢሆን ይሄ ዝግጅት ከመርሳትም እንድንወጣ የሚያደርገን ቢሆን የሳሙኤል አወቀን ቤተሰቦች እንረዳለን ወይ? ረስተነዋል። የተወሰነ ነገር ይደረጋል። ከዛ ከሶሻል ሚዲያ ገጽ ላይም ከፕሮፋይል ፒክቸርነትም ከምንም ተነስቷል። አሳምነው እኮ ተረስቷል አይደል እንዴ? በአማራ ትግል ውስጥ እኮ አሳምነው እኮ አይነሳም። እለት እለት መነሳት ያለበት እኮ ነው። እነሱ የ1945 55 አታጋዮቻቸውን ዛሬ ድረስ ጠረጴዛቸው ላይ ያስቀምጠው አይደል እንዴ የሚያወሩት? ዛሬ ድረስ ማለት ነው። ዛሬ ድረስ እኮ ዛሬ ድረስ ስልጣን ይዘው ብዙ ነገር አርገውን ገለውን ምናምን ካበቁ በኋላ ዛሬም የነፃነት ታጋዮቻቸውን ስም እነ ዳውድ ኢብሳን ዛሬም እነ ሌንጮ ለታን መጽሐፍ እኮ ያስመርቃሉ። ዛሬም ማለት ነው ከ60 ምናምን ዓመት በኋላ እኛ ትናንትና ለኛ የሞተልን ለዛውም በሐቅ የሞተልን አሳምነውን ረስተነዋል። በደንብ የመርሳት ችግር አለብን። ስለዚህ ከዛ የመርሳት ችግርም እንድንወጣ የሚያገግመን ከሆነ እንደ ህዝብ የሚያሰባስበን ከሆነ እንደ ሰው የሚያሳስበን ከሆነ ይህ አጋጣሚ ትልቅ አጋጣሚ ነው ለማለት ነው። አመሰግናለሁ። እሺ እናመሰግናለን። ገኒ አፕዴት የምታደርጊን ነገር አለሽ? አየቀ ከቅድም ውጭ ምንም አይነት አፕዴት የለኝም። ሲኞሬ አዳዲስ ሰው ማስገባት እንዲመች ምናልባት መስጠት የሚፈልጉ ማገዝ የሚፈልጉ መናገር የሚፈልጉ ሰዎች ለማስገባት የተወሰናችን መውረድ ይኖርብናልና እኔ ከታችኛ ይላዳምጥ። መልካም። እሺ ቦታ እንዳዲስ ማለት ነው። እሺ የሀገር ቤት አካውንት ላይ የምትልኩ ልጆች በቴሌግራም እየላካችሁልኝ ነው፣ ግን ትንሽ ስማችሁን መጥቀስ አስፈላጊ መሆን አይመስለኝም። 18,000 ብር ይታየኛል የሀገር ቤት አካውንት ላይ 31,000 ብር ይታየኛል። እናመሰግናለን። በእውነት ጥሩ የሄደ ይመስለኛል የሀገር ቤቱ አካውንት እና
የላይኛው አካውንትም የዜድና የካሻፑን ደግመን ተስፋዬ ፕሮፋይል ላድርገው ብሎ ወጥቶ ቀርቷል መሰለኝ። ተስፍሽን እንጠብቀው። ከስር ደግሞ ሰው እያስገባን እንድንሄድ አንድ ሁለት ሰው መቀነስ ያለበት ይመስለኛል። ጆካ እኔ ከታችኛ አዳምጣለሁ። አንድ ጊዜ እኔ ታች ሆናለሁ። ሲኒዮር ከን ቴክ ሚ ኦፍ ኦልሶ እኔንም አውርደኝና አዳምጣለሁ። ችግር የለም። ሲኒዮር እኔ ምታች ልሁንልህና ሰው እያስገባ ከዛ ከታች ሁኝ ልጻፍልህ ሳስፈልግ እገባለሁ። አንቺ እዚህ ብትሆኝ ነው የሚሻለው አሪፉ። አንቺ እዚህ ብትሆኝ ለመሰለኝ አሪፍ ነው። ሲኒዮር ጥሩዬ የምትባል እህታችን አለች። ጥሩዬ ወርቅ አማራ 15000 ብር አስገባለሁ ብላለች። አስገባት። ሰኒ የምትባል እህታችን 75000 ብር ቃል ገብታለች። ጥሩዬ ነይ ግቢ። አንድ ቁጥር ጻፊ ሳቧት ማለት ገኒ ሳቢያት ጥሩዬን ሳቢ አንድ ቁጥር ጻፊ ጥሩዬ አንድ ቁጥር ትጻፍና አስገባታለሁ። እስቲ ጻፊ